በየቀኑ በቤታችን በቆሎ፣ በንፍሮ እንዲሁም ደግሞ በታዋቂው የሀገራችን ሽሮ ውስጥ የምንጠቀመው ሽምብራ በሳይንሱ ዓለም እንደ እውነተኛ ሱፐር ፉድና የእጽዋት ስጋ እየተባለ እንደሚደነቅ ታውቃላችሁ? ብዙዎቻችን ሽምብራን እንደ ተራ የዕለት ተዕለት ምግብ ወይንም የጾም ማሳለፊያ ብቻ ልንመለከተው እንችላለን። ነገር ግን የአመጋገብ ሳይንስ ተመራማሪዎች ይህንን አስደናቂ እህል የደም ዝውውር መቅዘፊያና የጡንቻ ግንባታ ንጉስ እያሉ ይጠሩታል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እንኳን በደህና ወደ ቻናሌ መጣችሁ። ዛሬ በየቤታችንና በየገበያው በቀላሉ የምናገኘው ነገር ግን በውስጡ ባለው ንጥረ ነገር ታምራዊ የጤና ለውጥን ስለሚያመጣው ስለ ሽምብራ አስደናቂ ጥቅሞች በዝርዝር እንነጋገራለን። በዚህ ቪዲዮ ውስጥ ሽምብራ የደም ስኳርን እንዴት በታምራዊ ሁኔታ እንደሚቆጣጠር፣ ለልባችን ጤናና ለክብደት መቀነስ ያለው ሚና እናም በተለይም በሰውነታችን ውስጥ የአይረን እጥረትን በመከላከል ድካምን እንዴት እንደሚያጠፋ አንድ በአንድ በሰፊው እንመለከታለን። አዲስ እውቀት የምታገኙበት ቪዲዮ ስለሆነ እስከ መጨረሻው አብራችሁን ቆዩ። ሽምብራ ሊግመንስ ከሚባሉት የጥራጥሬ ዝርያዎች ወገን የሚመደብ ነው። ይህንን እህል በሳይንሱ ልዩ የሚያደርገው በውስጡ አሚሎዝ የተባለውን ቀስ ብሎ የሚፈጭ ውስብስብ ካርቦሃይድሬትና ከፍተኛ ጥራት ያለው የእጽዋት ፕሮቲን በአንድ ላይ አዋህዶ መያዙ ነው። ከዚህ በተጨማሪም ሽምብራ በውስጡ እጅግ ከፍተኛ መጠን ያለው ፎሌት፣ አይረን፣ ማግኒዥየም እና በውሃ ውስጥ የሚሟሟ ልዩ የፋይበር ክምችት ይዟል። ይህም በሰውነታችን ውስጥ የደም ሴሎችን ለማምረትና የአንጀት ጤናን ለመጠበቅ ወደር የሌለው ኃይል ይሰጠዋል። አሁን ይህ በየቀኑ የምናየው እህል በሰውነታችን ውስጥ ምን አይነት አስደናቂ ጥቅምን እንደሚሰጥ አስሩን ዋና ዋና ጥቅሞቹን በመቀጠል እንመልከት። አንደኛ፣ ከፍተኛ ጥራት ያለው የእጽዋት ፕሮቲን ይሰጣል። የመጀመሪያውና ሽምብራን እጅግ ታዋቂ የሚያደርገው ትልቁ ጥቅሙ የእንስሳት ተዋጽኦችን ለማይመገቡ በተለይም በጾም ወቅት ወይንም የሰውነት ጡንቻን ለመገንባት ለሚፈልጉ ሰዎች የሚሰጠው የፕሮቲን ዋስትና ነው። ሽምብራ በውስጡ እጅግ ከፍተኛ መጠን ያለው ፕሮቲን የያዘ ሲሆን ይህም በሰውነታችን ውስጥ የተጎዱ ህዋሳትን ለመጠገን፣ አዳዲስ ጡንቻዎችን ለመገንባትና የሰውነትን ጥንካሬ ለመጨመር ይረዳል። ልክ እንደ ስጋ ሁሉ ረዘም ላለ ሰዓት የጥጋብ ስሜት በመስጠት ሰውነታችን ሁልጊዜ ጠንካራና ንቁ እንዲሆን ያደርገዋል። ሁለተኛ፣ የደም ስኳር መጠንን በአስገራሚ ሁኔታ ይቆጣጠራል። ሁለተኛው አስደናቂ ጥቅሙ በተለይ አይነት 2 የስኳር በሽታ ላለባቸው ወይንም የኢንሱሊን መቋቋም ችግር ላለባቸው ሰዎች የሚሰጠው ትልቅ እገዛ ነው። ሽምብራ አነስተኛ ግላይሴሚክ ኢንዴክስ ካላቸው ምግቦች መካከል ዋነኛው ነው። ይህም ማለት ከተመገብነው በኋላ በውስጡ ያለው ስኳር ወደ ደም የሚገባው እጅግ በጣም ቀስ እያለ ነው። ይህም ከምግብ በኋላ በደማችን ውስጥ ያለው የስኳር መጠን በድንገት ወደ ላይ እንዳይሰቀል በመከላከል ረገድ ከፍተኛ ሳይንሳዊ ሚና ይጫወታል። ሶስተኛ፣ የደም ማነስን ይከላከላል። ለሰውነታችን የኦክሲጅን ዝውውርና ለቀይ የደም ሴሎችን መፈጠር አይረን እጅግ ወሳኝ ማዕድን ነው። በሰውነታችን ውስጥ የአይረን ማዕድን ሲያንስ ፈጣን ድካም፣ ራስ ምታትና የደም ማነስ ችግር ይከሰታል። ሽምብራ ግን በውስጡ እጅግ ከፍተኛ መጠን ያለው የተፈጥሮ ብረትና እንዲሁም ደግሞ ፎሌት ይዟል። ይህንን እህል አዘውትሮ መመገብ የሰውነትን የደም ምርት በመጨመር የደም ማነስ ችግርን በተፈጥሮ መንገድ ለመከላከልና ድካምን ለማስወገድ ፍቱን መፍትሄ ነው። አራተኛ፣ የሆድ ድርቀትን ያስወግዳል። ለአንጀታችንም ጤና እጅግ ፍቱን ነው። አራተኛው ጥቅም የምግብ መፈጨት ስርዓትን የመጠበቅ እናም ደግሞ የማጽዳት ብቃቱ ነው። ሽምብራ በውስጡ በውሃ ውስጥ የሚሟሟ ራፊኖዝ የተባለ ልዩ የፋይበር አይነት ይዟል። ይህም ፋይበር በአንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎች ተመግበው እንዲባዙ ስለሚያደርግ የአንጀትን የመከላከል አቅም ይጨምረዋል። እንዲሁም የምግብ መፈጨት ሂደትን በማስተካከል የደረቀ ሰገራን በቀላሉ እንዲወገድ በማድረግ ስር የሰደደ የሆድ ድርቀትን በፍጥነት ያስታግሳል። አምስተኛ፣ የሆድ ሙሉነት ስሜትን በመስጠት ክብደትን ለመቀነስ ይረዳል። አምስተኛው ጥቅሙ ክብደታቸውን ለመቀነስ ወይንም የሆድ ስብን ለማቅለጥ ለሚፈልጉ ሰዎች የሚሰጠው ትልቅ እገዛ ነው። በሽምብራ ውስጥ ያለው ከፍተኛ የፋይበርና የፕሮቲን ጥምረት በሰውነታችን ውስጥ የረሃብ ሆርሞን የሆነውን ግሬሊን የተባለውን መጠን ይቀንሳል። ይህ ማለት ሽምብራን የተመገበ ሰው ለረጅም ሰዓታት የጥጋብ ስሜት ስለሚሰማው በየመካከሉ የሚከሰተውን አላስፈላጊ የምግብ ፍላጎትና የጣፋጭ ነገሮች ጉጉትን በመቀነስ የሰውነትን ስብ በቀላሉ ለማቃጠል ይረዳል ማለት ነው። ስድስተኛ፣ መጥፎ ኮሌስትሮልን በመቀነስ የልባችንን ጤንነት ይጠብቃል።
ለልብና ለደም ቧንቧ ጤንነት የሽምብራ አስተዋጽኦ እጅግ ከፍተኛ ነው። በውስጡ የሚገኘው የሚሟሟው ፋይበር በአንጀታችን ውስጥ ካለው መጥፎ ኮሌስትሮል ጋር በመጣበቅ ወደ ደም ሳይገባ በቀጥታ ከሰውነት ተለይቶ እንዲወገድ ያደርጋል። ይህም ሂደት በደም ቧንቧ ግድግዳዎች ላይ ስብ እንዳይከማች ስለሚከላከል የደም ግፊትን ያስተካክላል። እንዲሁም ለድንገተኛ የልብ ህመምና ለስትሮክ የመጋለጥ ዕድልን በእጅጉ ያጠባል። ሰባተኛ የአጥንትን ጥንካሬና የመገጣጠሚያዎችን ጤና ይገነባል። ሰባተኛ ጥቅሙ ለአጥንታችን ጥንካሬ የሚሰጠው ጥበቃ ነው። ሽምብራ በአጥንት ግንባታ ውስጥ እጅግ ወሳኝ የሆኑትን እንደ ካልሽየም፣ ማግኒዥየም፣ ፎስፈረስ፣ ማንጋኒዝ እና ዚንክ የመሳሰሉ ማዕድናትን በአንድ ላይ አከማችቶ የያዘ እህል ነው። እነዚህ ማዕድናት የአጥንት ፍጋትና ጥንካሬ ከመጠበቅ ባለፈ በመገጣጠሚያዎች ላይ የሚፈጠርን ግጭትና ህመም በመቀነስ ረገድ ከፍተኛ ሳይንሳዊ ሚና ይጫወታሉ። ስምንተኛ የአንጎልን ስራ ያፋጥናል፣ የማስታወስ ችሎታንም ይጨምራል። ሽምብራ በውስጡ ኮሊን የተባለውን ለአንጎላችን ኬሚካሎች ስራ ወሳኝ የሆነውን ንጥረ ነገር ይዟል። ከዚህ በተጨማሪም በውስጡ ያለው ማግኒዥየም የነርቭ ሴሎች በተረጋጋ ሁኔታ ስራቸውን እንዲያከናውኑ ስለሚያግዝ ጭንቀትን ለመቀነስ፣ የማስታወስ ችሎታ ለመጨመርና የተሻለም የእንቅልፍ ስርዓት እንዲኖረን ለማድረግ ይረዳል ማለት ነው። ዘጠነኛ የሴሎችን መጎዳት በመከላከል የእርጅና ምልክቶችን ያጠፋል። ዘጠነኛ ልዩ ጥቅሙ ሽምብራ በውስጡ ባለው ከፍተኛ የአንቲኦክሲደንት ክምችት ጋር የተያያዘ ነው። እነዚህ አንቲኦክሲደንቶች በሰውነታችን ውስጥ ሴሎችን የሚያበላሹና ፈጣን እርጅናን የሚያመጡ ፍሪ ራዲካልስን ፈልገው ያጠፋሉ። ይህም ሂደት የፊት ቆዳ እንዳይጨማደድ፣ ተፈጥሯዊ ወዙ እንዳያጣና የሰውነት ቲሾች ሁልጊዜ ታደሱና ወጣት ሆነው እንዲቆዩ ያደርጋል ማለት ነው። አስረኛ የካንሰር ሴሎችን ይዋጋል። አስረኛውና የመጨረሻው ጥቅም ካንሰርን የመከላከል ከፍተኛ ብቃቱ ነው። ሽምብራ በውስጡ ሳፖኒን የተባሉ የእጽዋት ውህዶችን ይዟል። እነዚህ ውህዶችም የካንሰር ሴሎች በሰውነት ውስጥ እንዳይባዙና እንዳይስፋፉ የማገድ ልዩ ሳይንሳዊ ብቃት አላቸው። በተለይም በአሁኑ ሰዓት በብዛት የሚስተዋለውን የአንጀት ካንሰርን አስቀድሞ ለመከላከል ሽምብራን በአመጋገብ ስርዓታችን ውስጥ ማካተት እጅግ ይመከራል። ስለዚህ ሽምብራ እነዚህን የመሰሉ የማይታመኑ 10 አስደናቂ ጥቅሞችን ይሰጠናል ማለት ነው። በነገራችን ላይ ሽምብራ ተራ ጥራጥሬ ወይንም ተራ ቆሎ አይደለም። አሁን ደግሞ የሽምብራን ትክክለኛ አጠቃቀምና እንዴት ብንመገበው ጥቅሙን ማግኘት እንችላለን የሚለውን ልንገራችሁ። አንደኛውና ሽምብራን የምንጠቀምበት መንገድ ሽምብራን በውሃ ዘፍዝፎ መመገብ ነው። ሽምብራን ለመመገብ በጣም ጠቃሚውና በሳይንስ የሚመከረው መንገድ ከመቀቀሉ ወይንም ከመቆላቱ በፊት ሌሊቱን ሙሉ ከ12 እስከ 24 ሰዓታት በውሃ ውስጥ ዘፍዝፎ ማቆየት ነው። ይህ ሲደረግ በውስጡ ያለውና እንዲሁም ደግሞ ንጥረ ነገሮቹ በሰውነታችን ውስጥ እንዳይመጠጡ የሚያግደው ፋይቲክ አሲድን ያስወግደዋል። ፍሬው ትንሽ በሰል እንዲል ከተደረገ በኋላ ንፍሮ ሰርቶ መመገብ የፕሮቲንና የቫይታሚን መጠኑን በከፍተኛ ሁኔታ ይጨምረዋል። ሁለተኛ ደግሞ ሁላችንም እንደምናውቀው ቆልተን መመገብ ነው። ቆሎ በሀገራችን የተለመደ መክሰስ ቢሆንም የሽምብራ ቆሎ ሲዘጋጅ ከመጠን በላይ እንዳይቃጠል ጥንቃቄ ማድረግ ያስፈልጋል። ምክንያቱም እህሉ ከመጠን በላይ ሲቃጠል በውስጡ ያሉት ጠቃሚ ፕሮቲኖችና ቫይታሚኖች ይወድማሉ። ስለዚህ ቀለል ባለ እሳት ላይ የተጠበሰውን ወይንም የበሰለውን ሽምብራ መመገብ የተሻለ ጥቅሙን እንድናገኝ ይረዳናል ማለት ነው። ስለሆነም እንግዲህ በአጠቃላይ ይህ በየገበያችን በቀላሉ የምናገኘው ሽምብራ ለጡንቻ ግንባታ፣ ለደም ስኳር ቁጥጥር፣ ለደም ማነስ መከላከያና ለልብ ጤና እውነተኛ የተፈጥሮ ድንቅ መድኃኒት ነው። ስለዚህ ሽምብራን ሁሌም ስታዩት እንደ ተራ እህል ወይም ደግሞ እንደ ተራ ጥራጥሬ ቆጥራችሁ አትለፉት ማለት ነው። ለዛሬ ያዘጋጀሁላችሁ አዲስና ዝርዝር የጤና መረጃ ይህን ይመስል ነበር። ቪዲዮ ጠቃሚና አስተማሪ እንደሆነ ግምቴ ነው። ለሌሎችም ተደራሽ እንዲሆን ሼርና ላይክ አድርጉላቸው። ለዛሬ በዚህ ቃን። በቀጣይ ደግሞ በሌላ ጠቃሚ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።